እውነተኛ አምልኮ። ብዙ ሰዎች ዛሬ የሚያመልኳቸው ከእግዚአብሔር ውጪ የሆኑና ነፍስን ከዘላለም ጥፋት ሊታደጉ የማይችሉ በድን ጣዖታት በዓለማችን ዙሪያ አሉ። እግዚአብሔር ግን እውነቱን አውቀን በእውነት እንድናመልከው ይፈልጋል። ስለዚህ በቃሉ እውነት ይህንን መዝናችሁ ሕይወታችሁን በመመርመር ለእግዚአብሔር የማዳን ጥሪ ምላሽ እንድትሰጡ በትህትና ጋብዛችኋለሁ። የዛሬ ምንባባችን የሚያተኩረው በዮሐንስ ወንጌል ምዕራፍ 4 ከቁጥር 20 እስከ 26 ነው። እውነተኛ አምልኮ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እኔ እርሱ ነኝ አላት። ይህች ሴት አይሁዳዊ ሳትሆን ሳምራዊት ብትሆንም የሚመጣ መሲህ እንዳለና እርሱም ሲመጣ እውነቱን ሁሉ ሊነግራቸው እንደሚችል ታውቃለች። እርሱም ያ የሚጠበቀው መሲህ እርሱ እንደሆነ ይገልጽላታል። ስለዚህ በዚህ ስፍራ ላይ ኢየሱስ እንደ አዳኝ የእውነተኛውን አምልኮ ምስጢር ለዚች ሳምራዊት ሴት ሲገልጽ ነው የምናየው። አምልኮ በቦታ የተወሰነ አይደለም። በቁጥር 20 ላይ ይህች ሳምራዊት ሴት ኢየሱስን ስለ አምልኮ ስታነጋግረው ነው የምናየው። ይህም ስለ አምልኮ ስፍራ እንጂ ስለ አምልኮ ልብ አልነበረም። ይኸውም በዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም በዚህ ጉዳይ ላይ ከእርሷ ጋር ሊነጋገር ቢወስንም እንኳን በስፍራ ተወስና እንዳትቀር ስለፈለገ ወደ ጉዳዩ ውስጠኛና ዋነኛ ነገር ሊያስገባት ጀመረ። በቁጥር 21 ላይ ደግሞ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል በማለት ለእውነተኛ አምልኮ የትኛውም ስፍራ ወይም ተራራ ወሳኝ እንዳልሆነ ነበር የሚያስረዳት። የዳዊት ከተማ የሆነችውና የእግዚአብሔር ቤተ መቅደስ ያለባት ቅድስቲቱ ከተማ ኢየሩሳሌም የእውነተኛ አምልኮ ትኩረት የማትሆንበት ቀን መጥቷል ነበር ይላል። ሳምራውያኑ የሚያመልኩበት የገሪዛን ተራራ ነው ወይስ አይሁዳውያን የሚያመልኩበት ኢየሩሳሌም ነው ትክክለኛው የአምልኮ ስፍራ በማለት ነበር ይህች ሴት የጠየቀችው። ኢየሱስ ያተኮረው ግን የት ቦታ መመለክ አለበት የሚለው ሳይሆን ማን መመለክ አለበትና እንዴት መመለክ አለበት በሚለው ላይ ነበር። የት መመለክ አለበት ሳይሆን ማን መመለክ አለበት። በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እና ቁጥር 21 ላይ ይላል፣ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱስ በ3 ቀንም አነሳዋለሁ አላቸው። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። በሌላ አነጋገር እርሱ ራሱ አዲስ መቅደስና ከእግዚአብሔር አብ ጋር አዲሱ መገናኛ ስፍራ ነው። ይህ ስፍራ ምን ይሆን? አዲስ ቦታ ነው? አዲስ ተራራ ነው? አዲስ ሕንፃ ነው? አይደለም። አዲስ ሰው ልጁ ኢየሱስ ክርስቶስ ነው። ትክክለኛው አምልኮ በየትኛውም ስፍራና ተራራ መደረጉ ሳይሆን ወሳኙ በልጁ በኢየሱስ ክርስቶስ በኩል ለእግዚአብሔር አብ መቅረብ መቻሉ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም በማለት ወደ አብ ለመቅረብ ኢየሩሳሌም መሄዳችን ወይም በሌላ ስፍራ መሆናችን ሳይሆን ወሳኙ እውነትና መንገድ የሆነ ኢየሱስ ብቻ ነው። ስለዚህ ያለ ኢየሱስ እውነተኛ አምልኮ ሊኖር አይችልም። ምክንያቱም የእግዚአብሔር ቃል እንዲህ ይላል በዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ ኢየሱስም መልሶ እኔን ወይም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው። ወልድን በማወቅ ነው አብን ማወቅም ሆነ ማምለክ የምንችለው። ወልድን ካላወቅን አብንም ልናውቅ ስለማንችል አብን ማምለክ በፍጹም አንችልም። እንደገና ለአይሁድ በዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ወልድን የማያከብር የላከውን አብን አያከብርም አላቸው። ወልድን ወይም ኢየሱስን ማክበር የምንጀምረው ማን መሆኑን ስናውቅ ብቻ ነው። እርሱን መቀበል የምንችለው ደግሞ ስናውቀው ብቻ ነው። ያላወቅነው ልንቀበለው አንችልም። እርሱን ካልተቀበልን ደግሞ ሌላውን ማለትም ሐሰተኛውን ዲያብሎስን ወይም ሐሰተኛውን ክርስቶስን ነው የምንቀበለው። ስለዚህም የእግዚአብሔር ቃል እንዲህ ይላል በዮሐንስ ወንጌል ምዕራፍ 5 ከቁጥር 42 እስከ 43 ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አላቸው። እውነተኛ አምላኪዎች እግዚአብሔር አምን የሚያመልኩት በመንፈስና በእውነት ነው። በዮሐንስ ወንጌል ምዕራፍ 4
ከቁጥር 23 24 ድረስ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። በመንፈስ ለማምለክ አዲስ ልደት ያስፈልጋል። እግዚአብሔር መንፈስ ስለሆነ የሚሰግዱለት ወይም የሚያመልኩት ደግሞ በመንፈስ መሆን አለባቸው። ሰው ሁሉ ደግሞ በኃጢአት ምክንያት በመንፈሱ ሙት ነው የሆነው። ይህ ሙት የሆነው የሰው ማንነት ሕይወት የሚያገኘው በመንፈስ አዲስ ልደት ሲያገኝ ብቻ ነው። ይህ አዲስ ልደት የሚገኘው ደግሞ ንስሐ ገብቶ ኢየሱስ ክርስቶስን የሕይወት ጌታና አዳኝ አድርጎ በመቀበል ነው። ይህንንም አስመልክቶ የእግዚአብሔር ቃል እንዲህ ይላል በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ደግሞም በዮሐንስ ወንጌል ምዕራፍ 3 ቁጥር 3 እና ከቁጥር 6 እስከ 7 ድረስ እንዲህ ይላል። ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለ። ከቁጥር 6 እስከ 7 ደግሞ ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላሉ አታድንቅ ይላል። ስለዚህ በዚህ ሁኔታ አዲስ ልደት ያገኘ ሰው ብቻ ነው ለእግዚአብሔር እውነተኛ አምልኮ ማቅረብ የሚችል። በእውነት ለማምለክ ደግሞ እውነት የሆነው ጌታ ያስፈልጋል። እውነተኛ አምልኮ ለአብ ለማቅረብ የሚያስችለው እውነት የሆነው ኢየሱስ ነው። ምክንያቱም የእግዚአብሔር ቃል በዮሐንስ 14 ቁጥር 6 ላይ ኢየሱስን እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ስለሚል አምልኮ እውነት በሆነው በኢየሱስ በኩል ካልሆነ በቀር ወደ አብ መድረስ አይችልም። ኢየሱስ ራሱ በእኔ በቀር ወደ አብ የሚመጣ የለም ብሏልና። በአጠቃላይ እግዚአብሔርን በትክክል ለማምለክ የሚቻለው በእውነትና በመንፈስ ስለሆነ ሌላ እውነት የሚመስል ሃይማኖታዊ ስርዓት መፈጸም ሰውን ደስ ሊያሰኘው ቢችልም እንኳን በእግዚአብሔር ዘንድ ግን ተቀባይነት እንደማይኖር መረዳት በጣም አስፈላጊ ነው። እግዚአብሔር በቃሉ መሰረት ነው የሚሰራው። ሰው መንፈስ የሆነውን እግዚአብሔርን በእውነትና በመንፈስ ካላመለከ አምልኮ የሚመሰረተው በእርሱ እውቀትና ፍላጎት ላይ ስለሚሆን እግዚአብሔርን ሊያሳዝንና የእግዚአብሔርን ቁጣ ሊያነሳሳ ይችላል። ይህንም በእግዚአብሔር ቃል ቀጥሎ መመልከት እንችላለን። በዘጸአት ምዕራፍ 20 ከቁጥር 4 እስከ 6 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ስለዚህ እግዚአብሔርን ያስደሰትን መስሎን የምንቀርጻቸው ሐውልቶችም ይሁኑ ስዕሎች እግዚአብሔር አብንም ሆነ እግዚአብሔር ወልድን ወይም እግዚአብሔር መንፈስ ቅዱስን የመግለጽ ብቃት የላቸው። በተጨማሪም የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ ስለሚል የምንቀርጻቸው የመላእክት የቅዱሳን ምስሎች ለእውነተኛ አምልኮ እንቅፋቶች ናቸው። ከዚህ የከፋው ግን እግዚአብሔር እንደሚጸየፋቸው በቃሉ ከላይ ማየት ችለናል። ስለዚህ የስዕል አምልኮ ከጣዖት አምልኮ የተለየ ስላልሆነ የእግዚአብሔርን ቅናት ይቀሰቅሳል። በአጠቃላይ መንፈስ የሆነውን እግዚአብሔርን ማምለክ የሚቻለው በእውነትና በመንፈስ እንጂ በማንኛውም አይነት ምስልና ቅርጽ እንዳልሆነ ዛሬ በትክክል መረዳት ለሁላችንም አስፈላጊ ነው። ስለዚህ አንተ ዛሬ ይህንን እውነት ተረድተሃል? መንፈስ የሆነውን እግዚአብሔርን በመንፈስና በእውነት ልታመልከው እንደሚገባ አውቀሃል? ወይስ ያለኝ ሃይማኖት ይበቃኛል ትላለህ? እውነቱን ልንገርህ፣ ሃይማኖት ኢየሱስ ከሌለበት ሊጠቅምህና ወደ እውነቱ ሊያደርስ አይችልም። ከኃጢአትና ከሰይጣን ባርነት ነፃ የሚያወጣ እርሱ ብቻ ነውና። በዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የእግዚአብሔር ቃል ስለሚል አንተስ ይህንን እውነተኛ ነፃ አውጪ አውቀህ ልትከተለው ትፈልጋለህ? እግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ስለሚል አንተም ዛሬ ኢየሱስ ክርስቶስን የሕይወትህ አዳኝና ጌታ አድርገህ ልትቀበለው ከፈለግ ቀጥሎ ያለውን የንስሐ ጸሎት ከእኔ በኋላ ጸልይ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮው መስቀል ላይ ስለ እኔ ኃጢአት በፈሰሰው ደምህ አንጻኝ። ዛሬ ዓለምን፣ ሰይጣንና ሥራውንም ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ እቀበልሃለሁ። ልጅህ አድርገኝ።
ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን።